የጀመርነውን ትምህርታችንን እንቀጥላለን። የተሰሎንቄ መጽሐፍ ስናጠና ዛሬ ሶስተኛ ክፍለ ጊዜያችን ነው። የተሰሎንቄ መጽሐፍ በሚስዮን ስራ ስለተወለደች ቤተክርስቲያንና እንዴት እንደተወለደች የተጓዘችበትንም መንገድ የምንማረው ለዛሬ አማኝ ለዛሬዋ ቤተክርስቲያን የዘመን ፍጻሜን የእግዚአብሔር የቤት ስራ ለመስራት መንገድ የሚሆንን ዕውቀት የምናገኝበት ነውና ወደ ኋላ ሄደን መነሻዋን ለማየት ሞክረናል። ስለዚህ ትንሽ እንዲሁ የዛሬን ትምህርት ኮኔክት ለማድረግ ጥቂት ልበልና ወደ ዛሬ ሐሳብ ይሄዳለሁ። መጀመሪያ ሳምንት ያየነው እቺ ቤተ ክርስቲያን እንዴት እንደተወለደች ሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 6 ጀምሮ ጳውሎስ በሁለተኛ የወንጌል ጉዞ ለሱ መልካም ለሱ ጥሩ መስሎት ወደ ታየው አቅጣጫ ሊሄድ ሲያስብ እግዚአብሔር በመንፈስ ቅዱስ በኩል ወደ እስያ ሳይሆን ወደ መቄዶንያ መሄድ ይጠበቅብሃል ብሎት እግዚአብሔር ወደ መቄዶንያ እንደመራው፣ መቄዶንያ ደግሞ ክፍለ ሀገር ግዛት ማለት ነው። ሮም በዛን ዘመን ስትገዛ የሃይማኖት ማዕከል የአውሮፓ ዛሬ አውሮፓ የምንለው በዛን ጊዜ ሰንትራል የሆነ ሃይማኖታዊ እንቅስቃሴ የሚደረግበት ብዙ የሮማውያን አማልክት የሚመለኩበት ግዛት እንደሆነና እግዚአብሔር መንግስቱን ያልተዳሰሰ ያልተነካ ቦታ ጋር መመስረት ሲፈልግ ሐዋርያትን ወደዛ ጋይድ እንዴት እንደሚያደርግ አይተናል። ስለዚህ መቄዶንያ ሲሄድ ቸርች አልነበረም። ወደዛ አካባቢ ፔንትሬት አድርጎ የዛን ጊዜ ገዢ የሆኑትን አለቆች የሚቋቋም የሚዋጋ የእግዚአብሔር ሰራዊት ስላልነበረ ጳውሎስን ወደዛ መራ። ሲመራ የገጠመው በፊልጵስዩስ ከተማ የሟርት መንፈስ ወይም የጥንቆላ መንፈስ ያለባት ሴት አገሪቷን አካባቢውን የሚቆጣጠር እንደተጋፈተ እሱን ከመታ በኋላ ቸርች እንደተመሰረተች አይተናል። ስለዚህ መሪህ የወሰድነው የመጨረሻ ዘመን የወንጌል ስራ መስራት ሲፈለግ ብር ስላለን መኪና ስላለን ትራንስፖርት ስላለን ሳይሆን ኢየሱስ እንደመከረን አለቃው ሳይታሰር ኃያሉ ሳይታሰር ኢየሱስን ንብረት መያዝ አይቻልምና በጸሎት በመንፈስ ቅዱስ ምርት ያን ቦታ መጀመሪያ መቆጣጠር አስፈላጊ እንደሆነ መቄዶንያን እግዚአብሔር እንዴት እንደተቆጣጠረ አየን። በሁለተኛ ሳምንት ያየነው የአለቃው መመታት ብቻ በቂ አይደለም። ምድሪቷ መወረስ አለባት። ቤተ ክርስቲያን መወለድ አለባት። የተወለደችው ቤተ ክርስቲያን መጽናት መተከል አለባት። መተከል ብቻ ሳይሆን ደቀ መዝሙር መሆን መቻል አለባትና ምዕራፍ 1 ላይ ጳውሎስ የሚነግረን ለነዛ ቅዱሳን ደብዳቤ ሲጽፍ ምን አለ? እናንተን ሳስብ ሁሉ ጊዜ በልቤ እናንተን ተሸክሜ በእግዚአብሔር ፊት እቀርባለሁ። ምዕራፍ 1 ቁጥር 2 እና 3 እንዲህ ይላል፣ በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁ ሥራ የፍቅራችሁ ድካም በጌታችን በኢየሱስ ክርስቶስ ያለው የተስፋችሁ መጽናት በአምላካችን በአባታችን ፊት ሳናቋርጥን እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ሁለተኛ ፕሪንሲፕል የጣል ነው ስኬታማ አገልግሎት ስኬታማ የወንጌል ስራ የሚሽን ስራ መስራት የምትፈልግ ቤተ ክርስቲያን ወይም መስራት የሚፈልግ አካል አለቃ ከመታ በኋላ ቴሪቶሪውን ግዛቱን በእግዚአብሔር ኃይል ተቆጣጥሮ ከገባ በኋላ ለዛ ህዝብ የማያቋርጥ ምልጃ የማያቋርጥ ጸሎት አስፈላጊ እንደሆነ ደግሞ ተነጋገርን። መንፈሳዊ ስራ ካለ ጸሎት አይሆንም። መንፈሳዊ ስራ ካለ ምልጃ አይሆንም። ምልጃ ማለት ከራስ አልፎ ሌላን መሸከም፣ ከራስ አልፎ ለእግዚአብሔር ጉዳይ ራስን ጊዜን ህይወትን መስጠት ነውና የተሰሎንቄ ቤተ ክርስቲያን የጽናት ምክንያት
የደቀ መዝሙርነት ምክንያት መዳን ብቻ አይደለም፣ መጽናት ብቻ አይደለም፣ አልፎ ለሌሎች ሚስዮናዊ ሆኖ መሄዱ ምክንያት ሐዋርያዊ ምልጃ እየተደረገላቸው ይገኝ ነበር። ስለዚህ የተሰሎንቄ ለውጥ ይገርማል። መጽሐፉ የሚነግረን በሐዋርያ ሥራ ምዕራፍ 17 3 ሳምንት ብቻ እንደቆየ ነው። ግን በሌላ መንገድም አግኝቷቸው ሊሆን ይችላል። ትልቁ ነገር ጳውሎስ ሁልጊዜ ተንበርክኮ ያችን ቤተ ክርስቲያን እያማጠ እየማለደላት እየጸለየላት ስለ ጽናታቸው፣ ስለ እድገታቸው፣ ስለ መተከላቸው፣ ስለ እድገታቸው ሁሉ በእግዚአብሔር ፊት ሲያቀርብ የነሱ ለውጥ የሚያስደንቅ ነበር። ወንጌላችን በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ ከእናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቅዶንያ በአካያ ላሉ ምእመናን ሁሉ ምሳሌ ሆናችሁላቸው። ምን ማለት ነው? ምልጃ ከልብ የሆነ ሸክም የቤተ ክርስቲያን መጽናት፣ የቤተ ክርስቲያን መተከል፣ የቤተ ክርስቲያን ደቀ መዝሙርነት ምንጭ ነውና በዚህ ሐዋርያዊ ምልጃ ቸርቿ ከጠላት ኃይል በላይ ሆና ከራስ አልፋ ለሌሎች ምሳሌና ሚስዮናዊት ስትሆን እንመለከታለን። ስለዚህ ምን ተነጋገርን? እንደ አካል በዘመን ፍጻሜ ስንኖር የምልጃ ህይወት፣ ምልጃ የክህነት አገልግሎት አንዱ ፓርት ነው እና ወሳኝ ፓርት ነው። እንዳልኳችሁ መጀመሪያ ወደ ጌታ ስንመጣ ብዙ ጊዜ ጌታ ጋር የምንመጣው የምንፈልገውን ለመቀበል ነው። ሲቸግረን ችግር ለማስፈታት ነው። ሲጨንቀን ከጭንቀት ለመዳን ነው። ወደ ምልጃ ስናድግ ግን የራስን ትተን የእግዚአብሔርን ልብ መጸለይ ስንጀምር ምልጃ ይባላል። ሐዋርያ ጳውሎስ ሮሜ ምዕራፍ 8 ላይ ቁጥር 25 26 27 ሲነግረን ምን ይላል? መንፈስ ቅዱስ ራሱ ድካማችንን ያግዛል፣ እንዴት እንደምንጸልይ አናቅም፣ ነገር ግን መንፈስ በማይነገር መቃተት በውስጣችን እንደ እግዚአብሔር ፍቃድ ስለ ቅዱሳን ሁሉ ይማልዳል። ስለዚህ አንድ ሰው ምልጃ ጋር ከደረሰ ከሕፃንነት አንድ ስቴፕ አድጓል። ሁልጊዜ ስጠኝ 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 የሚል ኢርሊ ታይም ነው። መቼም ሁላችን በዛ ነው ያለፍነው። ቸርች ስናስብ ለመቀበል፣ ጸሎት ስናስብ ለመቀበል፣ ጾም ስናስብ እንደዛ ብቻ ኃጢአት ባይሆንም የማቹሪቲ ሌቭል አይደለምና ምልጃ ለቤተ ክርስቲያን መወለድ፣ ለእግዚአብሔር ሥራ መስፋት፣ የእግዚአብሔር ጣት በሆነ ቦታ እንዲገለጥ የምናደርግበት ነውና ይህን ትምህርት የተማርነ ሰዎች ከጳውሎስ ላይፍ የምንማረው ምልጃ ውጤት ያመጣል። ምልጃ የእግዚአብሔር ሥራ ፍሬ እንዲያፈራ ያደርጋል። ምልጃ ያገለገልናቸው ሰዎች እንዲያድጉ ያደርጋል። ምልጃ ወንጌል መሰከርንላቸው ሰዎች ማቹር ሆነው ከራስ አልፈው ለሌሎች እንዲተርፉ ያደርጋልና በምልጃ ማደግ ያስፈልጋል የሚል ያለፈው ሳምንት አይተናል። እንግዲህ የምትከታተሉ ሰዎች አይ ቲንክ ዩቲዩብ ላይ አለ፣ እሱን በጥልቀት መመልከት ትችላላችሁ። ዛሬ እንደዚሁ ፒላር የሆነ ለመንፈሳዊ እድገት ለመንፈሳዊ አገልግሎት የሚጠቅመን ከዚህ ከሐዋርያት ቲም ከነ ጳውሎስና ከጳውሎስ ቲም የምንማረውን ከምዕራፍ 2 አንድ ነጥብ ቦግ አድርገን እናያለን። ወደ ምዕራፍ 2 እንሄዳለን። ዛሬ አንደኛ ተሰሎንቄ ምዕራፍ 2 ወደ 20 ቁጥሮች አሉት። 20 ቁጥሮቹ ላይ ሙሉ ጊዜ አንወስድም፣ ግን እዛ ውስጥ ደግሞ ለኛ መልእክት ለኛ የእግዚአብሔር ድምጽ የሆነውን ሐሳብ ላይ ትኩረት እናደርጋለን። ምዕራፍ 2 እንዲህ ይላል፣ ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና። ታሪኩንና የሐዋርያት ገጠመኝ በተሰሎንቄ ከዛ ወንጌል የተቀበሉት አማኞች የገጠማቸው ተግዳሮት ግምት ውስጥ ያስገባ ንግግር ነው። ምን ማለት ነው? ጳውሎስና ከጳውሎስ ጋር የነበረው ቲም እነ ሉቃስ እነ ሲላስ ተሰሎንቄ ሲሄዱ ተሰሎንቄ የነበረው መንፈሳዊ አገልግሎት የይሁድነት አገልግሎት ብቻ ነበር። በጊዜው በነበረው የወንጌል ማዳረስ ወይም የሚስዮን አፕሮች
ሐዋርያት ምን ይከተላሉ? የእግዚአብሔር ቃል ወደሚነገርበት ወደ ምኩራብ ይገቡና ምኩራብ ውስጥ ሲገቡ በአይሁድ አውድ ገብተው እዛ ከመጽሐፍት ኢየሱስን በመግለጥ ሰዎች እግዚአብሔር ለሰው ልጅ የላከውን ክርስቶስን እንዲያውቁ በዚህ መንገድ ያስተምሩ ነበር። እንደምታስታውሱት ሐዋርያ ሥራ ምዕራፍ 17 ላይ ወደ ተሰሎንቄ ገቡ። ተሰሎንቄ ሲሄዱ ምኩራብ ገቡ። ምኩራብ ገብተው ከብሉይ ኪዳን ቃል ሲነበብ እየተነጋገሩ መጽሐፍ ውስጥ ኢየሱስን ኤክስፖዝ በማድረግ በመግለጥ ክርስቶስ ለሰው ልጅ የተላከ መድኃኒት እንደሆነ ነቢያት የተናገሩለት አሁን ግን መጥቶ ሞቶ ተነስቶ ያረገ እሱ መሆኑን ይገልጡ ነበር። ታዲያ ይሄን ሲናገሩ እግዚአብሔርን ይፈልጉ እግዚአብሔርን ይወዱ የነበሩ አሕዛብ ክርስቶስን ከመስማታቸው በፊት ለእግዚአብሔር ፍለጋ ወደ ይሁድነት ለመግባት ተዘጋጅተው የነበሩት አይሁድ ወንጌልን ተቀበሉ እና ወንጌል እንደተቀበሉ አይሁድ የነበሩና ቀናተኞች ሲያዩ ሽብር ፈጠሩ፣ ርብሻ ፈጠሩና ጳውሎስ ሲላስና ከሱ ጋር ያሉት ከተማውን ጥለው እንዲወጡ አደረጉ። ስለዚህ ያን ነው ኮት ያደረገ ምን ይላል? ወንድሞች ሆይ ራሳችን ወደ እናንተ መግባታችን ከንቱ እንደሆነ ታውቃላችሁ። ማለት መከራ በደርስብንም ብንሰደድም መከራ ብንቀበል እንኳን መምጣታችን አንደኛ በመንፈስ ቅዱስ የሆነ ምርት ነው። ሁለተኛ ውጤት ያለው ነው። እናንተን አስገኝቷል፣ ቸርችን አስገኝቷል። የእግዚአብሔር ብርሃን በከተማው ላይ በርቷል። ስለዚህ ከመከራችን በላይ የእግዚአብሔር ድንቅ ሥራ፣ ከኛ ችግር በላይ የእግዚአብሔር ማዳን በእናንተ ዘንድ መገለጡ ትልቅ እንደሆነ ታውቃላችሁ። ስለዚህ ከንቱ አልነበረም። አንዳንድ ጊዜ እግዚአብሔር በእናንተ የሚሰራውን ነገር ሳይሆን መከራችሁን፣ ችግራችሁን ሰይጣን ያጎላና እግዚአብሔር የሚሰራውን ነገር ይሸፍንባችኋል። አንዳንድ እግዚአብሔር ፍቃዱን ሲፈልግ በማትፈልጉት መንገድ ያሳልፋችኋል። የማትፈልጉት ሰፈር ትሄዳላችሁ። ለእናንተ ደስ አይልም፣ ግን እግዚአብሔር ስራውን ይሰራል። ተሰሎንቄ በታሪክ ደረጃ ካያችሁ ለነ ጳውሎስ ጥሩ ትዝታ አይደለም። ድብድብ ነው፣ መገፋት ነው፣ መሰደድ ነው። እንዲሁ ኢንጆይ አረኩት የምትሉት አይደለም። ግን እነሱ ተልኮ ዋና ነገራቸው ስለሆነ የእግዚአብሔር መልእክት የእግዚአብሔር አጀንዳ ትልቁ ነገራቸው ስለሆነ መግባታችን ከንቱ እንዳልሆነ እናንተ መመስከር ትችላላችሁ። ለምን? ጨለማ ባለበት፣ ጣዖታት በሚመለኩበት፣ የሮማውያን አማልክት በነገሰበት፣ የግሪክና የሮማውያን አለቆች መንፈስ ዓለም ላይ ያሉት የሚገዙበት ውስጥ ቸርች ተወልዳ ኢየሱስ ነክሶ የእግዚአብሔር ብርሃን በልቶ ማየት ቀላል ነገር አይደለም። ክብር ለኢየሱስ ይሁን። አንዳንዶቻችሁ እንደዚህ አይነት ሁኔታ ያላችሁ ሰዎች በዚህ ቃል እንድትጽናኑ እንደ እግዚአብሔር ድምጽ ተቀበሉ። ለጊዜው ደስ አይልም፣ የምታልፉበት መንገድ አይመቻችሁ። እግዚአብሔር ግን የሆነ ስራ እየሰራ ነው። ክብር ለኢየሱስ ይሁን። የናንተ በሰውኛ ከግል አንፃር ስትመለከቱ ደስ ባይልም እግዚአብሔር ከከበረ ለኛ ትርፍ ነው። ሃሌሉያ። የኛ ዘላለማዊ ትርፍ ጌታ ጋር አለ። እግዚአብሔርን ያገለገለ መንግስቱን ያገለገለ በሚመጣው ዓለም ክርስቶስ ቆጥሮ ይከፍላል። ስለዚህ እንደ ፍጥረታዊ አንመለከትም። ቻሌንጆቻችን፣ መከሮቻችን የደስታ ምክንያት ነው። እንዲህ ይላል፣ ነገር ግን እንደምታውቁት ይሄ ሪፈረንስ ነው። እንደምታውቁት በፊልጵስዩስ አስቀድሞ መከራ ተቀበልን፣ ተንገላተንም፣ በብዙ ገደል የእግዚአብሔርን ወንጌል ለናንተ እንናገር ዘንድ በአምላካችን ደፈርን። ምን ማለት ነው? በሰውኛ ብቻ ባስብ ከፊልጵስዩስ በኋላ ወንጌል አይሰበክም። ታውቃላችሁ፣ መጽሐፍ ቅዱስ ሲናገር እንዴ ይላል፣ ሰነፍ ሰው ስራ ላለመስራት አልጋ ላይ ተኝቶ አንበሳ በመንገድ አለ ብሎ አይወጣም። ሰዎች በዘመናቸው፣ በጊዜያቸው፣ በእድሜያቸው ያለውን የአምላክ ስራ ላለመስራት ሎጂካሊ ትክክል የሆነ አንዳንድ ጊዜ ኦርጋናይዜሽናሊ በመዋቅር ልክ እንደዚህ እነሱን በማቅረብ የእግዚአብሔርን ስራ
መተው እግዚአብሔር ዘንድ ጋር ተቀባይነት የለውም። ጳውሎስ ምን አለ? በደረሰብን የፊልጵስዩስ መከራ ደፍረን ሁለተኛ ወንጌል አትሰብክም። ትዝ ካላችሁ ሐዋርያ ሥራ ምዕራፍ 16 ላይ የመጀመሪያ ቀን ስንነጋገር ጳውሎስ ፊልጵስዩስ የመቄዶንያ አንዱ ከተማ ነው፣ በሮም ቅኝ ግዛት የያዘችው። እያንዳንዱ ከተማ ስፒሪቹዋል ፕሪንሲፓሊቲ አለው፣ መንፈሳዊ ገዢ አለው። ስለዚህ ቸርች ለመመስረት የእግዚአብሔርን መንግስት ለማቋቋም ይሄን አለቃ መጋፈጥ ነበረበት። ስለዚህ ጧት ተነስቶ ወደ ጸሎት ስፍራ ሄዳሉ፣ ፋይት ያደርጋሉ፣ ይዋጋሉ። ከዛ እግዚአብሔር ጸሎታቸው፣ ውጊያቸው ማቹር ሲያደርግ ገለጠላቸው። እቺ ሴት ውስጥ ያለው አጋንንት ዝም ብሎ አጋንንት አይደለም። እንደ መንፈሳዊ ሰው ስታስቡ ለኛ የታጠቀ ወታደር ወይም ወንበር ላይ የተቀመጠ አለቃ አይደለም ከባዱ። መጽሐፍ ቅዱስ ሲመክረን እንደ ሰው ብንመላለስም እንደ ሰው አንመለከትም፣ እንደ ሰው አንዋጋም። ውጊያችን የኛ እይታ አለፍ ይላል። ውጊያችን ከደምና ከስጋ ጋር አይደለም። ፊልጵስዩስ ከተማ ሲገባ ስታዩ ከተማው ደህና ነው፣ የሰለጠነ ነው። ሴቶች ውሃ ልብስ በሚያጥቡበት ወንዝ አካባቢ ይሰበሰባሉ። እዛ ጋር ወንጌል ነገረ እግዚአብሔር በሊዲያ በኩል አስገባው። ካስገባው በኋላ ግን እግዚአብሔር ፖልን በአፖስቶሊክ ግሬስ በሐዋርያዊ ቅባት ማንን ነው ያጋፈጠው? የአገሪቷን ገዢ። የአገሪቷ ገዢ ስነካ ዝም ብሎ አይደለም የምትነካ። ፖለቲካው፣ ወታደሩ፣ ባለስልጣኑ በሱ እጅ ነው ያለውና መጽሐፍ ሲነግረን አጋንንት ስላወጣ ታሰረ ይላል። የኖርማል አጋንንት ዝም ብሎ የሰፈር አጋንንት አይደለም። አጋንንቱ ሲወጣ እስር ቤት ገቡ። መግባት ብቻ አይደለም፣ ተደበደቡ፣ ተገረፉ፣ ተዋረዱ። ሆይ አለቃውን ስለነኩ። ለምን? የእግዚአብሔርን መንግስት ለማቋቋም የክርስቶስን መንግስት በጨለማ ውስጥ ለማድረግ ያን መጋፈጥ ነበረበትና በሱ ምክንያት መከራ ተቀበለ። እሱን ነውና እንደ ሰውኛ ብታስቡ ኖሮ ደፍረን ተሰሎንቄ ወንጌል አንሰብክም ነበር። ለምን? ይሄን መከራ ያየ አታደርግ። ወንድሞች ሆይ አስቀድሞ በፊልጵስዩስ አስቀድመን መከራ ተቀብለን ተንገላተን በብዙ ገድል የእግዚአብሔር ወንጌል ለእናንተ እናገር ዘንድ በአምላካችን ደፈርን። ልመናችን ከስህተት ወይም ከእርኩሰት ወይም ከተንኮል አልነበረም። ልመናችን ማለት እናንተን ስንጠራ ወደ ወንጌል ወደ ጌታ እንድትመጡ ስንል ሌላ ሞቲቭ ኖሮን አይደለም። ፈጽሞ የጌታን ተልእኮ የጌታን ትእዛዝ ከመፈጸም አንጻር ብቻ ነበረ። ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመነ ሆኖ እንዳገኘን መጠን እንዲሁ እንናገራለን። ልባችን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። ሚንስ አንዳንድ ጊዜ የእግዚአብሔርን ተልእኮ ስትፈጽሙ በሰዎች ሚስ አንደርስቱድ ልትደረጉ ትችላላችሁ። ሰዎች አይረዷችሁ። ቆሮንቶስ ጳውሎስን ሚስ አንደርስታንድ እንዳደረገው ማለት ነው። ወደ ፊልጵስዩስ ሲሄድ ወደ ኤፌሶን ሲሄድ ምናሉ ቆሮንቶሶች ይሄ ሰውዬ በየሀገር የሚዞረው ብር ፈልጎ ነው እንጂ ተልእኮት አይደለም አለ። እንዳለ እግዚአብሔር ነው ልባችንን የምናውቀው፣ ልባችን የሚያውቀው። ይሄን ሁሉ የምናረገው ለዚህ አደራ የጠራን እግዚአብሔር የታመነ አርጎ ቆጥሮን የወንጌል መልእክት በእጃችን ስለላከ ነው እንጂ ሲጀመር በሰውኛ እንዲህ አይነት ማንም አይቀበልም። ለዛ ነው ቸርች ሰው ለአገልግሎት ሲጠራ እንኳን ደስ አለ አይባልም። ጸጋ ይብዛልህ ነው አይደለም ባሉ ሰው ለአገልግሎት ሲጠራ ጸጋ ይብዛልህ። ቢኮዝ በጸጋ ብቻ የምትጓዘው ጉዞ ነው። ስለዚህ ጠርቶን ነው የምናደርገው እንጂ የፊልጵስዩስን ታሪክ የሚያውቅ የፊልጵስዩስን ግርፋት የሚያውቅ እስራት የሚያውቅ ሰው ዳግም አይሄድም ነበር። ስለዚህ እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁት እያቆላመጥን ከቶ አልተናገርንም። እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም። የሆነ ሞቲቭ የሆነ ጥቅም ለማግኘት የሆነን ከናንተ የሆነ ነገር ለማግኘት በሚል እኛ ወንጌል አልሰበክንም። ሁለተኛ እያቆላመጥን ልባችሁን ለማሸፈት አይደለም። ፒውርሊ ከሰማይ የተላከ መልእክት ከሞት የሚያድን
የዘላለም ዕጣ ፈንታ የሚወስን መልእክት አደራ ይዘን ነው የመጣነው እንጂ በዚህ አልሰራንም። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንል ከናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ይህን ሁሉ መከራ ስንቀበል ጥቅስ ጠቅሰን እኔ እኮ ሐዋርያ ነኝ፣ ሐዋርያ ከሆንኩኝ መጽሐፍ ቅዱስ በብሉይ ኪዳንም በኢየሱስም እንዳዘዘ ለሰራተኛ ደሞዙ ይገባዋል፣ ገብታችሁ የገባችሁበት አርፋችሁ ብሉ የሚል ጥቅስ አለ አይደለ? ማቴዎስ 10 ላይ ወንጌል ለመስበክ ስትሄዱ የመንግስት ተልእኮ ከያዛችሁ ግቡ፣ ሰላም ለዚህ ቤት በሉ፣ ከተቀበሉ የእግዚአብሔር ሰላም ለዛ ቤት ይሆናል፣ ግን እዛ ቁጭ ብላችሁ አርፋችሁ ብሉ ጠጡ ብሏል። ይህን ጥቅስ ጠቅሰን ማድረግ እንችላለን፣ ግን ማቹር ስላልሆናችሁ ስላላደጋችሁ እንዳንከብድባችሁ ይሄን መብት አልተጠቀምንም። ጥቅስ ሳናቀርተን አይደለም፣ ኦር ሳያስፈልገን ቀርቶ ሳይሆን በዚህ መከራ አለባችሁ፣ በዚህ ገና ነው ወደ ጌታ የመጣችሁና በዚህ እንዳትሰናከሉ ተጠንቅቀን ነው የሰራ ነው። ማቹር ስትሆኑ፣ አባት ስትሆኑ፣ ሐዋርያዊ የእግዚአብሔር መልእክተኛ ስትሆኑ አንዳንድ ጥቅስ ስላወቅ አይደለም የምትሰራው። ከጥቅስ ባለፈ ልብ አለ። ሰው በፍቅር ሲመራ፣ ሰው በአምላክ ተልእኮ ሲመራ ያልፋል። አውቃለሁ አለ ሐዋርያ ነው፣ የመብላት መብት አለ። ጥቅስ ከፈለጋችሁ ከብሉይ ኪዳን ትርጉም ላመጣላችሁ እችላለሁ። ቆሮንቶስ ላይ እንደጠቀሰ መሰዊያ ላይ የሚያገለግል ከየት ይብላ ነው የተባለው? ከመሰዊያ። መንፈሳዊ ነገር የዘራልህ ያ መንፈሳዊ ነገር መጥቶል ህይወትህን ከቀየረ አንተ ከሚታገኘው ስጋዊ ነገር የመካፈል መብት አለ አይደለ? አሁን እኮ እነዚህ ሁሉ ትክክለኛ ነገሮች ናቸው። አንድ ሰው ጸልዮልህ በዛ ኪነት በዛ ሰው ያለ ጸጋ ህይወትህን ከቀየረ ያ በዛ ጸጋ የተቀየረ ያገኘኸው ፍጥረታዊ ነገር ከዛ የማካፈል መንፈሳዊ ግዴታ አለብኝ። ገላትያ 6:6 እንዲህ ይላል፣ የሚማር ከሚያስተምረው ጋራ መልካም ነገር ሁሉ ይካፈላል አይደለ? አሁን ይሄ ማኒፑሌቲቭ ቲቺንጎች አይደለም፣ አፖስቶሊክ ቲቺንግ ናቸው። የሚያስተምር የእግዚአብሔር ግሬስ ያካፈለ የእግዚአብሔር መልካም ነገር ያካፈለ በዛ ምክንያት ቤቴ ተቀይሮ፣ በዛ ምክንያት ህይወቴ ተቀይሮ፣ ቢዝነስ ተቀይሮ፣ ጤና ተቀይሮ ካገኘ ያለ መልካም ነገር አካፍልህ። መጽሐፍ ቅዱሳዊ ነው። መንፈሳዊ ነገር የዘራልህ ስጋዊ ነገር ከዛ ጋር መካፈል መጽሐፍ ቅዱሳዊ ነው። መሰዊያ ላይ የሚያገለግል መሰዊያ ላይ የምትሰዋው መስዋዕትን የመብላት ይሄን ሁሉ ሐዋርያት አለን። ግን ልባችን ከህግ ያልፋል። ወንጌል ውጤት የሚያመጣው ዛሬ በጣም መልእክት ትኩረት የሚያደርገው እዛ ነጥብ ላይ ነውና ውጤት የሚያመጣው ሰውን የሚቀይረው ብዙ አንቀጽ ስለጠቀስክ አይደለም፣ ከአንቀጽ ያለፈ ፍቅር። ክብር ለኢየሱስ ይሁን። ኢየሱስ እኛን ያዳነበት ማለት ነው። አልፎ ደክመሽ እያወቀ አልፎ ተሳስተ እያወቀ ይቀየራል ብሎ አልፎ አጥፍተ እያወቀ አልፎ እጅ የሚዘረጋል ግሬስና ፍቅር እሱ ነው የምሰራውና የክርስቶስ ሐዋርያ ሆነን እያለን ብዙ መብት መጥቀስ እየቻል አላደረግንም ማለት ሆይ ፍቅር ይበልጣል። ክብር ለኢየሱስ ይሁን። ስለዚህ ቁጥር 6 ላይ የሚያወራው ይሄንን ነውና የክርስቶስ ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋህ ሆነን፣ የዋህ ማለት እያወቅን እየተውን፣ እያወቅን የናንተ ማደግ፣ እያወቅን የናንተ መጽናት፣ እያወቅን የናንተ መለወጥ ለኛ ዋና ሆኖ እንደ ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ሰው ዛሬ አንድ ቤት ይዘን የምንሄደው ነገር በህይወታችን እንደ ግል በሉ፣ እንደ አገልጋይ፣
እንደ ቤተ ክርስቲያን ተጽዕኖ የማይካድ ለውጥ ለማምጣት ካስፈለገ የአገልግሎት ሞቲቫችን መነሻችንና ኃይላችን መሆን ያለበት ፍቅር ነው። ፍቅር መንፈሳዊ ኃይል ነው። ፍቅር ማንንም ማዳን የሚችል የእግዚአብሔር መሳሪያ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምድር ላይ ሲመጣ ኃይላቱ አይደለም እንዴ? የእግዚአብሔር ኃይል እጅግ ትልቅ ነው። መጽሐፍ ቅዱስ ሲነግረን በአፍንጫው እስትንፋስ ራሱ ሳይመጣ ብቻ ብሎ በአፍንጫው እስትንፋስ ውሃን ከመረ ይላል። ኃይሉን ከፈለክ እጅን እግዚአብሔር ቢያነሳ ምድር ይሰነጠቃል። ግን ማዳን ሲፈልግ በምንድን ነው መጣው? ፍቅር የእግዚአብሔር አልቲሜት ሰው የተባለን ፍጡር መሳቢያ ማዳኛ። እኔ ምኞትም ለራስም ለሌሎች የሚመኘው ሁሉን ነገር ትተን የፍቅር ግንባታ የፍቅር ኢንቨስትመንት ብንሰራ የሚደነቅ ማንም መቋቋም የማይችል ውጤት ማምጣት እንችላለን። ክብር ለኢየሱስ ይሁን። ፖል የሚለው የተሰሎንቄ ቤተ ክርስቲያን የተወለደው አሪፍ ቲዮሎጂካል ትንተና በመስጠት አይደለም። ያቀልኩ ጳውሎስ ጋር ብትሄዱ ባይዘው ጳውሎስ እኔ በጣም የሚቀናበት ውድ ሰው ነው። ከፈለጋችሁ ነው የሮምን ፖለቲክስ ጠንቅቆ ያውቃል። የሮምን ሕገ መንግስት ጠንቅቆ ያውቃል። የግሪክን ፍልስፍና ያውቃል። የአይሁድን ሃይማኖት ያውቃል። የክርስቶስን ወንጌል ያውቃል። እንደዛ አይነት ሰው በምንም አቅጣጫ ማኒፑሌት ላርጋችሁ ብል የማትችሉት ሰው። ጳውሎስ ጋር ሄደ የግሪክ ፈላስፋ ነኝ ብለህ ልትሸወደው አትችልም። ሐዋርያት ሥራ ምዕራፍ 17 ወደ አቴና በመጣ ጊዜ ወደ ገበያ ስፍራ ሄደ። ማንን አገኘ? ኤፊቆሮሶችና ስቶይኮች የሚባሉ። እነዚህ ተራ ሰዎች እንዳይመስሉ ኢየሱስ ጌታ ነው ብሎ አይሰሙህም። ቢኮዝ የተገነባ በጣም ጠንካራ ፊሎሶፊ ያላቸው ናቸው። ኤፊቆሮሶች ህይወት ግቡ መደሰት ነው ብሎ ኤፒኩሪያንስ ስኩል ኦፍ ፊሎሶፊ እነዚህን ያቃል መጋፈጥ ይችላል። ስቶይኮችን መጋፈጥ ይችላል። ወደ ፖለቲካ አካባቢ ሲትሄዱት ወታደር የሮም ወታደር ያለ አግባብ ሲገርፉት አንቀጽ ያቃል። የሮም ወታደር ሳይፈረድበት አይገረፍም የሚል ሂኖ ፖለቲክስ። ታዲያ ይህን የተሰሎንቄ ቤተ ክርስቲያን የወለደው it is not የፊሎሶፊ እውቀት አይደለም፣ የህግ እውቀት አይደለም። እናንተን ስናፈቅር አለ ጥጉ ምን ያክላል? ህይወታችን እኛ ጋር ያለው መልካም ማካፈል ብቻ አይደለም፣ ህይወታችን ለናንተ እስከ መስጠት ድረስ ኢነርጂ ነበረን ውስጣችን። እንዲሁ እያፈቀርናችሁ የእግዚአብሔር ወንጌል ለማካፈል ብቻ አይደለም፣ ይሄ ፕሮግራም ለማሟላት የሚገርም ኮንፈረንስ የሚገርም የወንጌል ስርጭት አይደለም። that's not our goal because ያስገደደን መከራ ያሳለፈን ውጤት እንድናመጣ ያደረገው አንድ መንፈሳዊ ጥበብ ፍቅር ይባላልና ተሰሎንቄን ስናስብ ወንጌል መስበክ ብቻ አይደለም። ወንጌል ልንሰብክላችሁ ብቻ ሳይሆን የገዛ ነፍሳችን ደግሞ እናካፍል ዘንድ በጎ ፈቃዳችን ነበረ፣ ለኛ የተወደዳችሁ ሆናችሁ ነበርና። እግዚአብሔር በዘመናት መካከል የልክነት ጥግ ምንድነው ብላችሁ ቢጠይቁት ፍቅር ነው አይደል? ሰው ፍቅር ከሌለው ዕውቀቱ ህይወት አልባ ነው። የንግግር ችሎታው የዕውቀት ትንተናው ፍቅር it is powerful። መጽሐፈ መኃልየ ላይ ስናገር ምዕራፍ 8 ላይ እንደላል ፍቅር ፓወሩ ምን ያክላል? ከሞት ይልቅ የበረታ ነው። ሞት ማለት የመጨረሻ ፓወር፣ ሰው ልጅ መፍትሄ ያልተገኘለት ነው። ከሱ ማን ብቻ ነው የሚበልጠው? ፍቅር ነው። ኢየሱስ መስቀል ላይ እንዲቆይ ያደረገው ፍቅር ነው። ከሙታን እንዲነሳ ያደረገው ፍቅር ነው። ወክሎሽ አብቀኝ እንዲቀመጥ ያደረገው ፍቅር ነው። ዳግም ወጥቶ ስላንቺ ጠላትን እንዲመጥ ይሄን ሁሉ የሚያደርገው ፍቅር ነውና የተሰሎንቄ ስኬት ምንጩ ወንጌል መስበክ፣ ፕሮግራም ማሟላት፣ አመታዊ ቅድ ማሟላት አይደለም። ነፍሳችን እስክንሰጣችሁ ድረስ ወደናችሁ ነበር ይላል። ፍቅር
የመንፈሳዊ አገልግሎት ሞተር ነው። ሰው ማዳን ከፈለጋችሁ ከብዙ ጥቅስ ይልቅ ፍቅር ይቀድማል። ሰውን አግኝታችሁ ጥቅስ ለማስደመም፣ ለማሸማቀቁ፣ ለማሸነፋት ሞክሩ። ፍቅር የእግዚአብሔር መሳሪያ ነው። ክብር ለኢየሱስ ይሁን። እየተግባባን ነው። ስለዚህ ጳውሎስ ለምን ተሳካለት፣ ጳውሎስ ለምን ውጤት አገኘ ሲባል ይሄ ነው አንዱ ትልቁ መስጠር። ጌታችን ኢየሱስ ክርስቶስ ምድር ላይ ሳለ የሚደንቅ ታምራት ሚራክል የሰራው ስፕሪንጉ የታምራት ምንጭ ራሱ ፍቅር ነው። ባይዘወይ ሰው እንዲፈወስ የሂሊንግ ግሬስ በእናንተ እንዲፈወስ እንዲመጣ ካስፈለጋችሁ አንዱ ክራይቴሪያ መጀመሪያ ጌታ ከእናንተ የሚፈልገው የሚራራ ልብ ነው። የሚራራ ልብ የሌለው ሰው ፈውስ ሊኖር አይችልም። ስለ ሰው ደንታ የሌለው ሰው ጸልዮም ፈውስም አይሆንለትም። ቢኮዝ መንፈሱ ራሱ የሚያመነጫው ርህራሄ። የማቴዎስ ወንጌል ምዕራፍ 14 ቁጥር 13 እንዲላል ህዝቡን እሱ ወደ ምድረ በዳ ፈቀቅ አለ፣ ህዝቡም ሰምቶ ወደ ምድረ በዳ ተከተለው። ከዛ እንዲላል ህዝቡን አየ፣ እረኛ እንደሌላቸው አይቶ አዘነላቸው። ከዛስ ደዌያቸውን ደዌ ለመፈወስ ኃይል ለመስጠት ላፍ በጣም ያስፈልጋል። የሚሽን ስራ፣ የወንጌል ስራ የማትወደው አገር እግዚአብሔር አይሰጥሽም። የማትወደው ህዝብ እግዚአብሔር አይሰጥም። የማትወደው ህዝብ ፓስተሮን አትቀይርም። የማትወደው ህዝብ ማልደህለት። ስለዚህ ፍቅር የዚህ ለውጥ ምክንያት ነው። ስለዚህ ወንድሞች ሆይ ድካማችንን ጥረታችን ትዝ ይላችኋል። ምክንያቱም የዚህ ሁሉ ጥረት ስፕሪንጉ እጅግ ስለወደድናችሁ ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔር ወንጌል ለእናንተ ሰበክን። ባይዘወይ ቅድም እንዳልኩኝ መብት ጠፍቶ ሳይሆን አንዳንዴ እያወቅ ሰው እንዲድን፣ ሰው እንዲጠነክር፣ ሰው እንዲበረታ አልፈታል አውቀት አልፋል። እንዲህ ገርማችሁ አታውቁም? ደክማችሁ አጥፍታችሁ እያወቃችሁ እግዚአብሔር መጥቶ ሳይዋሽ እወድሃለሁ ታላቅ አድርጋለሁ ብሎ ሲናገራችሁ ሳይቀርቶ እኮ አይደለም። እግዚአብሔር አሁን ያለሽበትን ሁኔታ አይደለም የሚያየው። እግዚአብሔር ለኛ ያለውን፣ እግዚአብሔር ለኛ የሚያስበው ያ ነው የደከመን ያበረታ፣ የሳተን የሚመልሰው፣ የሆነ ሮንግ መስመር ላይ የሚመልሰው። ስለዚህ ፍቅር የእግዚአብሔር ማዳኛ ክኒን ነው፣ ማዳኛ መድኃኒት ነው። ክብር ለኢየሱስ ይሁን። ስለዚህ እናንተ ጋር ሲመጣ የዚህ ጥረት የትጋታችን ምክንያት ከፍቅር የመነጨ ነውና ትዝ ይላችኋል። ከእናንተ አንድስ እንኳን እንዳንከብድበት ሌሊት ቀን እየሰራን እግዚአብሔር ወንጌል ለእናንተ ሰበክን። በእናንተ በሚታምኑ ዘንድ በእንዴት ያለ ቅድስና፣ ጽድቅ፣ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጸናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆነ ታውቃላችሁ። our heart is አባታዊ ነው። አንድ ነገር ላንሳ። ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ ለማዳን ስራው፣ ለመሲህነት ስራው 4 የኦፊስ የመሲህነት አገልግሎት ስሞች አሉት። በኢሳይያስ 9:6 መሰረት ሕፃን ተወልዶልናል፣ ወንድ ልጅም ስሙም ድንቅ መካር። ምክር የመመለስ ነው፣ የፍቅር ፓርት ነው። ድንቅ መካር፣ ኃያል አምላክ ከጠላትን እኛን የሚያድንበት ነው። የዘላለም ፍቅር ነው፣ አቅራቦቱ ነው። ከዛ የሰላም ክራይስት የመሲህነት ስራ በምን ነው ሰራ ካላችሁት፣ አንደኛ ምክር ነው። ይህ ምክር ከምን የሚመነጭ ነው? ከአባትነት። ይህ አባትነት ምን ያደርገናል? በአምላክነቱ ከጠላት እጅ ያድነናል፣ በሰላሙ አረጋግቶ ያኖረናል። የኢየሱስ ክርስቶስ የማዳን ነቸር ራሱ ስትመለከቱ ፍቅር ነው። ሃሌሉያ። መልእክቱ ይህ ነው። አሁን ውስብስብ ሳይሆን አንድ የሚረባ ውጤት በዘመናችሁ ማምጣት ከፈለጋችሁ የእግዚአብሔር ኃይል ምን ይባላል? ፍቅር ነው። የማትወዱት ሰው ማልዳችሁ አታድኑ። የማትወዱት ሰው መስክራችሁ ጌታ አይቀበል። አሁን ሰዎች ለሃይማኖት ቅናት፣ ለሃይማኖት ግዳጅ ብሎ ነው ሰው እንዲቀየር የመጀመሪያ ውደደው። ጭፈራ ቤት እያለ ውደደው። ጭፈራ ደግፍ አላልኩ፣ ውደደው፣ ራራለት። ያን ጊዜ እግዚአብሔር አሳልፎ ይሰጣል። የነፍሳት ሸክም ካለ፣
ፍቅር ካለ ህዝቡን ከወደድክ የምትመሰክርለት እንዲድን የምትፈልገው የመጀመሪያ ጥቅስ አይደለም፣ የመጀመሪያ ወረቀት ሳይሆን የሚያስፈልገው ፍቅር። አንድ ሚሽነሪ ታዋቂ ሚሽነሪ ሲመሰክር እንዳለ ሚሽነሪ ነው፣ ልቡ ለህዝቡ ነው ያለው። ሰውየው ፈረንጅ ነው ግን አፍሪካ ነው የሚኖረው። እና አንድ ጊዜ ሄድኩ አለ ቸርች፣ ህዝቡን ይፈልጋል ግን ቸርች ሰው የለም። ከዛ ፓስተሩን ጠርቼ ጠየቅኩት፣ ህዝቡ የት ሄደ? በተለይ ወጣት የለም፣ ያሉት ጥቂት ትላልቅ ሰዎች ናቸው። ወጣት የለም፣ ሊመሰክርላቸው ሄደ ወጣት የለም። ከዛ ግራ ሲገባኝ የት አለ ስል ፓስተሩ እንዲህ አለ፣ ወጣቱ የት እንዳለ ማወቅ ትፈልጋለህ ስል አዎ ፈልጋለሁ አልኩት። ነገ እኔን ተከትለኝና አለ እና ነገ መጣና በመኪና ወሰደኝ። ከዛ ይዞኝ ሲሄድ የት ወሰደኝ? ጭፈራ ቤት። ሲገባ ወጣቱ ጥም ብሎ ሞልቶ ይጨፍራል። ዲስኮ መብራት ብልጭ ድርግም እያለ። አሁን እንደዛ አይነት ሰው ፓይ ኢየሱስ የተበላሸ ትውልድ አይደለም። መጀመሪያ ሚሽነሪ ሲቶን መራራት ነው የሚያስፈልገው። ከዛ አየ አዘነላችሁ፣ ኢየሱስ እንዳለ ማለት ነው። ህዝቡ እረኛ እንደሌለው አይቶ አዘነላችሁ። ስላዘነ እግዚአብሔር ኃይል እንደገለጠ ከዛ አዘንኩ አለ። ከዛ ጭፈራ ቤት ገባሁና የጭፈራ ቤቱን ባለቤት አሳዩኝ አልኩት። አሳዩኝ። ከዛ 5 ደቂቃ እባክህ ስጠኝና እነዚህን ወጣት ላናግራል። ጭፈራ ቤት ያለ ወጣት ምን ታደርጋለህ? የዚህ ወጣት እኮ ተበላሽ አትበል። ሁላችን ተበላሽተን ነው። ፍቅሩ ነው አይደል ያዳነ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከዛ እስቲ ስጠኝ ስል ሰውየው እንዳለ እንዴ አንተ ፓስተር አይደለም እንዴ? ነኝ። ታዲያ ቸርች ነው እንጂ ፓስተር የምሰብከው እዚህ ጭፈራ ቤት ምን ተሰራች? ችግር የለም። ወጣቱ ቸርች ስለማይመጣ ይዞ ነው የምሰብካቸው። ይሄ ከመናገር ችሎታ አይደለም። ጀስት ሄርት ሲኖሪ፣ ፍቅር ሲኖሪ እና በአገልግሎት ጎዳና ሲከተማ መሆን የሚፈልግ አንዱ ምስጢር ፍቅር ይኑሪ። ለህዝብ ፍቅር ይኑሪ፣ ለደከመ ፍቅር ይኑሪ፣ ለሳተ ፍቅር ይኑሪ። ከዛ በኋላ ፍቅር ሲኖሪ እግዚአብሔር አሳልፎ ይሰጣል። ሃሌሉያ። ተሰሎንቄ ነው የምነግረን ፍቅር። ከዛ ያው ፓስተር እግዚአብሔር ያው ልቡ ካላችሁ አሳልፎ ስለምሰጥ ጭፈራ ቤቱ አለ ዛሬ አይቻልም፣ ነገ ከፈለግ 6 ሰዓት ሌሊት ላይ ናና 5 ደቂቃ ፈቅድልሃለሁ አለ። ከዛ ጠበቅኩና ነገ 5 ሰዓት መጣ። ከዛ ልክ እየጨፈረ ያለውን አጨበጨብኩና ቁጭ በሉ አልኩኝ። ምንድነው? ከዛ ቆይ እኔ አሁን እዚህ የምትፈልጉት ደስታ እንደሆነ ያውቃለሁ። ደስታውን አገኛችሁ ወይ? አላገኘንም። ስለዚህ እኔ የመጨረሻ ደስታ የምሰጣችሁ ነግራችኋለሁ ብሎ ባይዘው እግዚአብሔር ስልክና ፍቅር ካላችሁ ብዙ ስብከት አያስፈልግም። እንዲህ በጣም የተከሸነ አያስፈልግም። ቢኮዝ ሰውን የሚያድነው የእግዚአብሔር ኃይል ነው እንጂ ንግግር ችሎታ አይደለም። ክብር ለኢየሱስ ይሁን። ጴጥሮስ ችሎታ ስላለ አይደለም 3000 ሰው ጌታን የተቀበለው ሄርቱ ሲኖርና ጸጋው ሲኖር። ከዛ በኋላ 5 ደቂቃ እንዳለው እኔ ነግራቸዋለሁ ብሎ ኢየሱስ ነገራቸው። እዛው እንባበም እንዴት ጭፈራ ቤት ያለ ልጅ ነገሩ ጭፈራ አይደለም፣ ሄርት ነው። የፍቅር ሄርት፣ ለወደቀ የሚራራ፣ ለሳት የሚመልስ፣ የሚያለቅስ፣ በቃ የሚማልድ። እንደዚህ ካላችሁ እግዚአብሔር ትውልዱን አሳልፎ ይሰጣል። ሶ ከብሌሚንግ ከመውቀስ ኔጌቲቭ ከማውራት ይሄ የሚማልድ ልብ ባለፈው ሳምንት እንደተማር ነው እግዚአብሔር አየ ተከፋ፣ የሚማልድ ሰው ስለሌለ ተደነቀ ይላልና ከዛ ሰጠው። ጥቂት ቆይቼ ሲመጣ እንዴት ነው ብዬ ሲሄድ ጭፈራ ቤቱ ወደ ቸርች ተቀየረ። እግዚአብሔር ይችላል። ሃሌሉያ። መልእክቴ ነው መቼም እንግዲህ መጽሐፍ ስማሪ ነው ሌላ ታሪክ እንድናወራ ሳይሆን ጳውሎስ እንደተሳካለት እንደ ተሰሎንቄ አጋንንት ገዢ በሆነበት ድል አረገ። አንደኛ በጸሎት ተዋጋ፣ አለቃው መታ። ሁለተኛ ለህዝቡ ይማልድ ነበር። ሶስተኛ ፍቅር አለው። ምን አይነት ፍቅር? ነፍሱ እስኪሞት ድረስ ቢሰዋ እንኳን እስከዛ ድረስ ይወዳቸው ነበር። ስለዚህ ለእንደዚህ አይነት ሰው ቸርች መጽሐፍ ቢሰጥ ምንም አይደንቅም፣ እግዚአብሔር ሄርት ስለሆነ ማለት ነው። ስለዚህ ምን ይላል? ስለዚህ የመልእክት ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በሚታምኑ ዘንድ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። አንዱ እግዚአብሔርን ማልደህ ያገኘው ሰው አንተን ይቀበላል። ሲቀበልህ እንደ እግዚአብሔር መልእክተኛ ቢኮዝ መጀመሪያ ልብ ሲገዛ አይምሮ መገዛቱ አይቀርም።
መጽሐፍ ሲነግረን የዚህ ዓለም አምላክ የማያምኑትን እግር አይደለም የሚይዘው፣ ልቦናቸውን አጨለመ። ይህን ጨለማ በእግዚአብሔር ኃይል፣ በእግዚአብሔር ብርሃን፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ ካበራ በኋላ ቃል ስትዘራበት ውጤት ያመጣል። ተሰሎንቄ ለምን ውጤት መጣ ሲባል ስትሰሙ ራሱ አለ የጳውሎስ መልእክት፣ የስላስ መልእክት፣ የሉቃስ መልእክት ብላችሁ አልሰማችሁም። እንደ እግዚአብሔር መልእክት ስለሰማችሁ ቃሉ በእናንተ ይሰራል። ሰው እንዲሰማ ሰው እንዲቀየር ከፈለጋችሁ እኔ መጀመሪያ መስጠር ሰው ጋር ከመዳችሁ በፊት ፍቅር መጀመሪያ መውደድ መማለድ that is the best መንፈሳዊ መድኃኒት ይሰራል። እናንተ ወንድሞች ሆይ በይሁዳ የሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋል አለ። ምንድነው? ይሁዳ ያሉት ክርስቲያኖች ብዙ ስቃይ ይደርስባቸዋል። ምንድነው የሚደርስባቸው? አይሁዶች ሃይማኖት በቃ ያሰቃያቸዋል። እናንተ ትመስላላችሁ አለ። እንዴት ስል እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ተቀብላችኋልና፣ እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችን ሁሉ ይቃወማሉ፣ ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለከሉናል። ነገር ግን ቁጣ ወደ እነርሱ ፈጽሞ ደርሷል። ሳያችሁ አለ የእናንተ ላይፍ ይሁዳ ያለውን ክርስቲያን ይመስላል። አሕዛብ ሀገር ብትኖሩ፣ ምክንያቱም እነሱ ከአይሁድ መከራ ሲቀበሉ እናንተ ደግሞ ከሀገራችሁ ሰዎች መከራ ተቀብላችኋል። እነዚህ ዛሬ ጎበዝ ነን፣ አፐር ሃንድ ይዘናል፣ እኛንን የእግዚአብሔር ተወካይ ብለው የሚያስቡት ቁጣ ይጠብቃችኋል። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አተናችሁ፣ እኛን ስላሳደዱ እናንተ ጋር እንዳንቆይ ፍቅራችሁን እንዳንጠግብ ተከታታይ ትምህርት ተከታታይ ብዙ ናፍቆት አለው። ጳውሎስ እዛ ቢቆይ ምን ሊሰራ እንደሚችል እንዴት ሄልፕ ሊያደርጋቸው፣ ምንም እንኳን ባንችል ልብ ላይ አላጣናችሁ፣ ልባችን ላይ ሁሌ አላችሁ። ስለዚህ ፊት ለፊት ነው ያጣናችሁ እንጂ ልባችን ላይ አላችሁ። እኔ ዛሬ እዚህ ይህን ቃል ለተማርን አንድ ጸሎት ነው መጨረሻ የሚጸልየው። እግዚአብሔር ፍቅራችንን ያድሰልን፣ ለህዝቡ፣ ለአገር ላልዳኑ፣ ድካም ውስጥ ላሉ፣ ለደከሙ፣ ለወደቁ የሚያለቅስ ልብ እግዚአብሔር ይመልስልን። ያነ ነው ቤተ ክርስቲያን ፍሬ የምታየው። ፉክክር፣ መጠላላት፣ እርስ በርስ መቆራቆስ፣ አንድ ወንድም አንድ ስንት እኮ ጎረቤት እኮ ሱስ ውስጥ ያለ አለ፣ ሀዘን ውስጥ ያለ አለ፣ ምስቅልቅል ያለበት አለ። ትንሽ ቃል የፍቅር ቃል ብትናገሩ የሚመለስ ትንሽ ፍቅር ፈልጎ ያጣ ባይዘወይ ሰው ለመዳን ከባድ ነገር አይፈልግም፣ ትንሽ ነገር ነው የሚፈልገው። ይሄ 38 ዓመት ዋጋ የነበረው ሰውዬ ምንድነው የሚፈልገው? አንድ እኮ እንደዚህ ገፋ የሚያደርግ ሰው ነው ያጣው። ጎረቤት ጋር እንዲህ ነካ የሚያደርግ ትንሽ ጸሎት፣ ትንሽ ፍቅር፣ ትንሽ በቃ መልካም ፊት ይፈልጋልና ጳውሎስ እናንተን ሳጣ አካል ባጣም ሁሉ ጊዜ በልባችን አላችሁ፣ በብዙ ናፍቆት ፊታችሁን ለማየት እጅግ ሞክረን ወደ እናንተ ልንመጣ ወደን ነበር። እኔ ጳውሎስ ራሴ አንድና ሁለት ጊዜ ሰይጣን ግን አዘገየኝ። ምክንያቱም ተሰሎንቄ ወደ መቄዶንያ ግዛት ሲመጣ ስራው ስለሚፈርስበት በብዙ መንገድ አዘገየኝ። ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታ በኢየሱስ በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችን ናችሁና ይላል። ክብር ለኢየሱስ ይሁን። ዛሬ ምን አለን? ምሽት ጌታ እንደ ግልም እንደ ቤተሰብም እንደ ቤተ ክርስቲያንም በቃ ምንም ሲነመለኮታዊ ማብራሪያ የማይፈልግ የፍቅር ልብ የማዳኛ መንገድ ነው። እግዚአብሔር እሱን ያድሰልን። ሳምታይምስ የኛ ዕውቀት ፍቅር እንዳይመታብን እግዚአብሔር ይርዳ። ትላንትና ብዙ ሳያቅ በፍቅር የተሞላ ሰው ብዙ ሲያቅ ፍቅር የሚጥል ሰው አለና ጥሩ አይደለም። አንዴ እንደዚህ አይነት መልእክቶች የቤተ ክርስቲያን ስለሆነ ላንሳ። ኢየሱስ ክርስቶስ በፊጥሞ ደሴት ተገልጦ ለዮሐንስ ከላካቸው 7ቱ የቤተ ክርስቲያን መልእክቶች አንደኛው እና የመጀመሪያው ለኤፌሶን ፓስተር የተላከ መልእክት ነው። ታውቃላችሁ፣ የኤፌሶን ቤተ ክርስቲያን ፓስተር በዕቅበተ እምነት ወይም አፖሎጂቲክስ በጣም ጎበዝ ነው። አድንቆታል እግዚአብሔር ኢየሱስ።
ሐዋርያት ሳይሆኑ ሐዋርያት ነን የሚሉን መርምረ እንዳገኛ ቃሉ አለ። ጧት ተነስቶ ያጣራል። this is wrong ይህ ሲተት ነው። ጥሩ ነው። ሐዋርያት ሳይሆኑ ማለት እኔ ሳልካቸው ህዝቡን ለማምታታት ለማጭበርበር ራሳቸው ሐዋርያት ነው ያሉ የኔ መልእክተኞች ያልሆኑ ለይተ በዚያ ያደንቃሉ አለ። እሱ ብቻ አይደለም። በዚህ የዕቅበተ እምነት አፖሎጀቲክስ ላይ ኒቆላስ ትምህርትንም ለይተ እሱም በመቃወም ያደንቃሉ አለ። እነዚህ ሁሉ ጥሩ ናቸው፣ ግን ከባድ ድካም አለብህ። ምን መስል ፍቅርን ትተሃል። ያንተ አፖሎጀቲክስ ፍቅርን አይተካም። አንዳንዴ የሰማይ የደረሰ እውነት ይዘህ ፍቅር ከሌለ አታድንምም፣ እግዚአብሔርንም አትጠቅምም፣ ራሱ አትታነጽ። ኔጌቲቭ ኢነርጂ ባይዘው ይገላል መጨረሻ ላይ ሁሉ ነገር ሰው ያንተ ይሄ ሁሉ ጥሩ ሆኖ ግን ምን አለ የቀደመው ፍቅርህን ሰው ያለ ፍቅር ሰውን አትቀይርም፣ ያለ ፍቅር ሰውን አታድንም፣ ያለ ፍቅር የደከመን ከእሳት ማውጣት አትችልም፣ ያለ ፍቅር ኢቭን ስለዚህ ፍቅር በሌለበትና ሁሌ ድካም ጥፋት ብቻ የሚታይበት ለውጥ አታደርግም። እና የሚነቅፍብህ ነገር ይህን ካላስተካከልክ መቅረዝህን ከስፍራው ከፖዚሽን ትወድቃለህ፣ ከማንነት ራሱ ትወድቃለህ፣ ትጠፋለህ አለ። ለምን? የትኛውም ስነ መለኮት የትኛውም ዕውቀት ፍቅርን አይቀድም። ክብር ለኢየሱስ ይሁን። አንዱ አዋቂ ጸሐፊ ማለት በጊዜ ያለ ተርጓሚ መጣና ኢየሱስ አለ ከእግዚአብሔር ሕጎች ትልቁ የትኛው ነው ብሎ ሲጠይቅ ኢየሱስ አለ ባይዘው የኢየሱስ ትምህርት ለሁሉም ይመቻል። ምክንያቱም ይሄን ሁሉም ሰው ይረዳል። እንዲህ አለ ጥቅሶቹ ሌሎች ነገሮቹ ዲቴይል ማጥናቱ ጥሩ ነው፣ ግን እግዚአብሔር ጋር ነገር ሲያጠር አለ ያጠረ ነገር ጥሩ ነው። የእውቀት መጨረሻ ነገር ማሳጠር ነውና እግዚአብሔር 10 ሕግ ሰጠ፣ ፈሪሳውያን 603 አደረጉት። ኢየሱስ ወደ 2 ቀነሰው። ምክንያቱም ውስብስብ የማስጨነቅ ውጭ ሌላ ምንም ፋይዳ የለው። 10 ጠብቅ ብሎ ሞራል ሕግ የሰጠው እነሱ አንድምታ ሲሰሩለት 603 ሲያደርሱ ኢየሱስ መጣና 2 ብቻ ነው አለ። አንደኛ በፍጹም ልብህ እግዚአብሔርን ዊዛውት ሪዘርቬሽን ማለት ነው። እግዚአብሔር ከተባለ ራስህን ጣል። በቃ ምንም ሳትጠራ የእግዚአብሔር ጉዳይ፣ የእግዚአብሔር መንግስት፣ የእግዚአብሔር ቃል ከተባለ በቃ ያለ ገደብ ውደዳለ። በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ጉልበቴ ማለት ምንም ሳታስቀር። ምክንያቱም እግዚአብሔር ብለህ አትስትም፣ እግዚአብሔር ብለህ አትከስርም። ሃሌሉያ። ይህ የእግዚአብሔር አጀንዳ፣ የእግዚአብሔር ጉዳይ፣ የእግዚአብሔር ቢዝነስ ከተባለ በፍጹም ልብ ውሰድ። ይሄ የመጀመሪያና ከሁሉም የሚበልጥ ሕግ ነው። ሁለተኛ ባልንጀራህን እንደ ራስህ። ስለዚህ ከወቀሳ አትጀምር። ሰውን አይተህ ቆሻሻ ከማየት አትጀምር። ሰውን አይተህ ድካም አትጀምር። ፍቅር ይቀድማል። ወንጌል ስርጭት ሄደ ሃይማኖት አይታይ፣ የሰው መዳን ይቅደምብህ። ያንተ አባል ለማድረግ አይደለም፣ ያንተ ምን ነው የስታቲክስ ለማብዛት አይደለም። ይሄ ሰው ሲኦል እንዳይገባ፣ ይሄ ሰው የእግዚአብሔርን ነፃ ስጦታ እንዳያጣ ከመል ሰው ከመውደድ ይጀምር። ሕግና ነቢያት ሁሉ ሲጠቃለሉ በእነዚህ ሁለቱ ሕግ ፍቅር የአገልግሎት፣ ፍቅር የኑሮ፣ ፍቅር የመንፈሳዊ ጤንነት መለኪያ ነው። ክብር ለኢየሱስ ይሁን። የነ ጳውሎስ የስኬት ምስጢር ካጣራችሁ ፍቅር ነው። እጅግ እያፈቀርናችሁ ወንጌል መስበክ ፕሮግራም ማሟላት ብቻ ሳይሆን ነፍሳችንን እስከ መስጠት እጅግ ወደናቸዋል። ስለዚህ ጸሎት አይከብደን፣ ምልጃ አይከብደን፣ መከራ መቀበል አይከብደን፣ ስለ እናንተ መልካም ማሰብ አይከብደን። እግዚአብሔር ለጳውሎስ አገር ቢሰጥ ምን ያንሳል? ክብር ለኢየሱስ ይሁን። ይነቀናለሁ። የእውነተኛ ሪቫይቫል የመጀመሪያ ኢንዲኬተር ፍቅር ካለ እዛ ሰፈር ሪቫይቫል ይነሳል። ኢየሱስ ክርስቶስ እነዚህ አዋቂ ነን የሚሉትን የመለሰው ሕግ ሁሉ በዚህ ነው የሚጠቃለለው። ስለዚህ 39ን የብሉይ ኪዳን መጽሐፍ አሳጥረ ንገረኝ ካለ እግዚአብሔርን ውደድ፣ አዲስ ኪዳንን አብራራልኝ ካለ እግዚአብሔርን ውደድ፣ ባልንጀራን ውደድ። ይሄ ሁሉ በዚህ ነው የሚጠቃለለው። ቆሮንቶስ ቤተ ክርስቲያን እንዲሁ ተፈጠረ። የቲዮሎጂ ክርክር
ሰው ለጣዖት የታረደ ይብላ ይብላ። አሁን በስነ መለኮት የራሱ ትንተና አለው። ያው ኤገስት ቢትሄድ ኢቲዚ ቢትሄድ የራሱ ግን ሰፈረዲያውን ብትከራከር አንዳንዱ እንዲህ ይላል ቲዮሎጂካሊ ምናምን ይልና ቢበላ ችግር ያለው ምናምን ልክ እኮ ነው። ግን ወንድሙ ገና አላደገም ህልናው። ስለዚህ ሰው ሳይገድህ ያንተ ቲዮሎጂ ምን ይጠቅማል አለ። እውቀት ያስታበያል፣ ፍቅር ግን አቃለው የሚል ማወቅ እንደምገባ ገና አላወቀም። እግዚአብሔርን የሚወድ ግን በእግዚአብሔር ዘንድ የታወቀ ነው። ስለዚህ let your life be led በፍቅር ይመራ። ዮሐንስ እንዳለ እግዚአብሔርን ከወደድን በእግዚአብሔር ተወደናል። ልክ ነው። የነገር መለኪያ ፍቅር ከሆነ ማለት የመጨረሻዋ ቤተ ክርስቲያን ፈተና መጽሐፍ ቅዱስ ሲነግረን አየር ላይ የሚንቀሳቀሰው አጋንንት አይደለም። ማቴዎስ 24 ቁጥር 13 ከአመፃ ብዛት የተነሳ የብዙ ሰው ፍቅር ቴክ ኬር ልብህን ጠብቅ። አመፃ ተንኮል ሲመጣ ፍቅር ይመጣበል። ፍቅር ከተመታ ሁሉ ተመታበል። ስለዚህ ኢየሱስ የመከረን የመጨረሻ ዘመን አንዱ ኢንዲኬተር ሰው አጉረምራሚ ችግር ብቻ የሚታየው ነቀፋ ብቻ የሚታየው እንጂ አልፎ መውደድ፣ አልፎ ማንሳት፣ አልፎ መሸፈን ባይዞ ፍቅር ቢኖር ትሸፍናል። ፍቅር እኮ ኢትስ አ ፓወር። ዳዊት ብዙ ድካም አለበት። ዳዊት ብዙ ነገር ሰርቷል። ግን ፍቅር አለው አይደለ? ለእግዚአብሔር ፍቅር አለው። ስለዚህ የእግዚአብሔር ምን አለ? እንደ ልቤ የሆነ ለ30 ስንት ዓመት ያሳደደው ሳኦል የሞተ ቀን ሃሌሉያ ጠላቴ ተገደለ ብሎ አላለ። እኛ ቢሆን ግን አመናፍሰን እግዚአብሔር ወጋው እንዲያለ አለቀሰ ይላል በመጽሐፍ ጽፎ ይጋረግ ስለላኦ ሳኦል አልቀሱ ሙሾ ጻፈና እንዳለ የሱን ሞት በጠላት ሰፈር አታውሩ፣ በአስቀሎን አታውሩ፣ በጌት ውስጥ አታውሩ። ለምን? የእግዚአብሔር ኃያላን ነው የወደቁት። ሳኦል የሚወክለው የእግዚአብሔርን ሕዝብ ነው፣ የሕዝቡ መሪ ነውና አታውሩ፣ እልል አትበሉ። እንዲህ አይነት ልብ ያለው ሰው ስለዚህ አልፎ መውደድ ከቨር ያደርጋል። እንዲህ አይነት ልብ ካለን አገራትን እግዚአብሔር ይሰጠናል፣ ሕዝብን ይሰጠናል፣ ጎረቤትን ይሰጠናል፣ ያልዳነን ቤተሰብ እግዚአብሔር ይሰጠናል። ለማንንም ከመመስከር በፊት መውደዳችሁና መጸለያችሁን ቸከሩ። ያልወደዳችሁ ያልማለዳችሁለት እግዚአብሔር አሳልፎ አይሰጥም። የአንደኛ ተሰሎንቄ ምዕራፍ 2 ዋና ጁሱ ዛሬ እግዚአብሔር ምሽት የተናገረን ፍቅር የመቀየሪያ ኃይል ነው። እግዚአብሔር ያድሰን። እግዚአብሔር በዚህ ይሙላን። እንዲህ ብንጸልይ ከነገር ከተስማማችሁ ይሄን እውነት ይሄን የእግዚአብሔር ድምጽ አመን ለማለት ዙሪያችሁ እንዲቀየሩ እንዲድኑ የምትፈልጉት ግለሰብ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጎረቤት ሊሆን ይችላል። እንደው ያለን አሁን በፍቅር በሚራራ ልብ ምልጃ እንማልዳለን። ለውጥ የሚመጣው ከዚህ አይነት ልብ ጸሎት ሲመነጭ ብቻ ነው። ቅም በቀል ጥላቻ የሞላብን ለዚህ ቃል ክብር በፍቃደኝነት እንሰርዛለን። ተስማማላችሁ? በፍቃደኝነት እግዚአብሔር አባቱ ራራለት። እግዚአብሔር አባቱ ሆይ አድነው፣ የደከመም ካለ የበደለንም ካለ ጌታ ሆይ ይቅር በለው ብለን በእግዚአብሔር ፊት እንጸልያለን። 1-2 ደቂቃ በሚንጸልየው ጸሎት እግዚአብሔር ውጤት ያሳየናል። እንጸልያለን። ሃሌሉያ